ለአማራ ህዝብ አንድ ያለኝ መልእክት ታሪክ ሁልጊዜም ራሱን እንደሚደግም ማስታወስ አለብን። ደግሞ እኛ ሰዎች በተለይ ደግሞ በታሪክ ከፍ ያልነው የከበርነው እኛ አማሮች ከታሪክ መማር ይኖርብናል። ታሪክ የሌለው ሰው ከጎረቤቶቹ ከዓለም ተሞክሮ ሊማር ይችላል። ታሪክ ያለን ደግሞ ካለፈው ታሪካችን ልንማር ይገባል። በተደራቢነት ከጎረቤቶቻችን ታሪክ መማር፣ ጎረቤቶቻችን የዛሬ ተሞክሮ መማር የሚከለክለን ነገር የለም። ግን በተለይ ደግሞ አባቶቻችን ያለፉበት፣ እናቶቻችን ያለፉበት ታሪካችን ካለ ከዛ ከታሪካችን መማር አለ። ይህንን የማነሳው ምንድነው? አሁን በአማራ መስተዳድር ውስጥ የዳግሚያ ዘመነ መሳፍንት አይነት እንቅስቃሴ ይስተዋላል። ዘመነ መሳፍንት በኢትዮጵያ ውስጥ ለ70 ዓመታት ገደማ ከ70 ዓመታት በላይ ሲቀጥል መሳፍንቱ በራሳቸው ልክ እንዳሁኑ ኦነጋውያን ለኢትዮጵያ ህልውና ስጋት ባይሆኑም እንኳን ኢትዮጵያን የማፍረስ ፈጽሞ የማጥፋት ፍላጎት ባይኖራቸውም እንኳን ለቤተ ክህነት ለቤተ ክርስቲያን ቂም ባይኖራቸውም እንኳን ግን እርስ በርስ በሚያደርጉት የስልጣን ሽኩቻ ምክንያት ሀገሪቱን ማዕከላዊ መንግስት አሳጥተዋት ነበር። ይሄ ማዕከላዊ መንግስት አልባነቷ ደግሞ ከዛ ከ70 ዓመታት በላይ እንደ 10-15 ዓመት እንኳን ትንሽ ጨምሮ ቢሆን ኖሮ ለቅኝ ተገዥነት ይዳርጋት ነበር። በተለይ በወቅቱ ቅኝ ገዢዎች ዓለም ላይ እየተስፋፉ የመጡበት ዘመን ስለነበር ዘመነ መሳፍንት በዛው ቀጥሎ ቢሆን ኖሮ ኢትዮጵያ ቅኝ የመገዛት እድሏ ሰፊ ነበር። እንዳሁኑ በቅኝ ያልተገዛን ኩሩ ህዝብ ነን እያልን ደረታችንን ነፍተን መናገር የምንችልበት እድል አይኖረንም ነበር እና ይህንን ከ70 ዓመታት በላይ የቆየ በመሳፍንት የተከፋፈለ አካሄድ ግን መይሰው ካሳ የሚባል ጀግና ቋራ ላይ ተነስቶ አዳነው፣ አተረፈው። መይሰው ካሳ ቋራ ላይ ከትንሽ ጫካ ከትንሽ መንደር ተነስቶ ጫካ በመግባት ያን ትልቅ ህልም ትልቅ ራዕይ ይዞ ጫካ በመግባት ማትረፍ ችሏል። ነገር ግን መይሰው ካሳ ይህንን ሲያደርግ መሳፍንቱ ሁሉ አይ እኔ የጎጃም መስፍን ነኝ፣ እኔ በጌምድር የስሜን መስፍን ነኝ፣ እኔ የእጁ የላስታ መስፍን ነኝ፣ እኔ የሸዋ መስፍን ነኝ፣ በዚህ አትምጣ፣ እኔ የትግሬ መስፍን ነኝ፣ በዚህ አትምጣ እያሉ ይጠሉት ነበር ብቻ ሳይሆን ይዋጉትም ጭምር ነበር። ግን ትልቁ ስዕሉ የኢትዮጵያን አንድነት መመስረት ስለነበር ያን ሁሉ አልፎ የኢትዮጵያን አንድነት መመስረት ይችላል። ዛሬም ይሄን የሚያደርጋሉ። በየወረዳው በየጠቅላይ ግዛቱ በየምን ሆነው እኔ ተድላጓሉ ነኝ በጎጃም አትምጣ የሚሉ አሉ። እኔ ደጃቸው ነኝ በስሜን በጎንደር አትምጣ የሚሉ አሉ። እኔ ንጉሥ ኃይለ መለኮት ነኝ በሸዋ በምናምን አትምጣብኝ የሚሉ አሉ። እኔ ወርቂት ነኝ በእጁ አትምጣ በምን አትምጣ የሚሉ አሉ። ይህንን ግን የአማራ ህዝብ መረዳት አለበት። የግድ መላው አማራን አንድ አድርጎ አስተሳስሮ የሚታገል የሚመራ ማዕከላዊ መሪ ያስፈልጋል እና ይህንን የአማራ ህዝብ እምቢ ማለት አለበት። እዚች አካባቢ እኔ ነኝ የተቆጣጠርኳት፣ እኔ ታጅቤ ራሴ እንቀሳቀስባታለሁ አትምጣ የሚለው አያስፈልግም፣ አይቻልም ማለት አለበት የአማራ ህዝብ። አንድ ቀበሌ ላይ ያለ ፋኖ ማሰብ ያለበት አዲስ አበባ ነው። ማሰብ ያለበት መላ ኢትዮጵያ ላይ ያለን አማራ ነው። ማሰብ ያለበት መላ ዓለም ላይ ያለን አማራ ነው። ትግላችን በመልክዓ ምድር የተወሰነ አይደለም። ትግላችን የጓሮ እርሻ አይደለም። ድንበር እንደዚያ እናስምርለት። ስለዚህ ይህንን የአማራ ህዝብ መረዳት አለበት። አማራንም ከዘመነ መሳፍንት አይነት ጥፋት
መታደግ ያስፈልጋል አስቀድሞ እና ዘመነ መሳፍንትን መይሰው ካሳ ከቋራ ተነስቶ እስከ ደረስጌ ማርያም ከዛም አልፎ ከነደጃች ጎሹ ጋር ታግሎ ከነራስ አሊ ጋር ታግሎ ከነቴጌ መነን ጋር ታግሎ ከነወርቂት ጋር ታግሎ ከነ ኃይለ መለኮት ጋር ታግሎ የኢትዮጵያን አንድነት መመስረት እንደቻለ ሁሉ አሁንም እንደነዚህ አይነት የሰፈር አርበኞች ጋር ታግሎ የአማራን አንድነት በተለይ መመስረትና ከፍ ወዳለ ትግል መሄድ ያስፈልጋል ብዬ አስባለሁ። መይሰው ካሳ አፄ ቴዎድሮስ በቀደዱት ፈር ባመቻቹት ሀገር ከዛ በኋላ የመጡ መሪዎች ሁሉ ኢትዮጵያን ለረጅም ዓመታት እነምየ ምኒልክ እምዬ እየተባሉ ለዛውም አንድ ቡድን እንኳን ሳያኮርፍባቸው እምዬ እየተባሉ ህዝብ እየወደዳቸው እያመሰገናቸው ለረጅም ዓመታት ኢትዮጵያን መምራት ችሏል። ኢትዮጵያን መምራት ብቻ ሳይሆን በዓለም ክብሯን የጠበቀች ከፍ ያለች ሀገር እንድትሆን አድርገዋል። አድዋ ላይ ያን የመሰለ ጀብድ ሰርተዋል። የተለያዩ የዲፕሎማሲ ስራዎችን ሰርተዋል። ከፍ እንድትል አድርገዋል። እሳቸው በሰሩት ደግሞ ግርማዊ ቀዳማዊ ኃይለ ሥላሴ መጣው። ከዛም በፊት ንግስተ ነገስታት ዘውዲቱ ምኒልክ፣ ልጅ ኢያሱ ጭምር ተሳትፈውበት ኢትዮጵያ ከፍታዋን እንደያዘች ከ40 ዓመታት በላይ መቀጠል ትችላለች እሳቸው ካለፉ በኋላ። ስለዚህ አሁንም ቅብብሎሹ በዛ መልኩ እንዲቀጥል ከምንም በላይ አንድነቷን የተጠበቀች አንዲት ሀገር አማራ እንደ አባቶቹ እንደ ትናንት ታሪኩ ከፍ ብሎ የሚኖርባት ኢትዮጵያ እንድትኖር በጅምላ የሚጨፈጨፍባት፣ ከፖለቲካ ስልጣን የሚገለልባት፣ ከኢኮኖሚ ተጠቃሚነት የሚገለልባት፣ ማህበራዊ መገለል መድሎ የሚደረግባት ሳይሆን አማራ ራሱን አክብሮ በሌሎች ተከብሮ ሌሎችንም አክብሮ የአባቶቹን ሀገር እንደገና ከፍ አድርጎ የሚገነባበት መንገድ እንዲኖር የአማራ ሕዝብ አስተዋጽኦ ማድረግ አለበት። ይህንን ብዬ አስባለሁ። ለዚህ በየአካባቢው ያለው ኗሪ በተለይ ደግሞ ፖለቲካ ትንሽ አውቃለሁ ገብቶኛል የሚለው በየመገናኛ ብዙሃኑ እየወጣ የሚናገር እጁ ላይ ባለ ስልክ በትዊተር፣ በፌስቡክ፣ በቲክቶክ መረጃዎች የሚያሰራጨው ትንሽ የነቃ ሆነኝ የሚለው አማራ ይህንን ከግምት ውስጥ ማስገባት አለበት። ለህሊናው ሲል፣ ለታሪክ ተጠያቂነት ሲል ይህንን ማድረግ አለበት ብዬ አስባለሁ። በጣም አመሰግናለሁ። እግዚአብሔር ይስጥልኝ።